ዛሬ ወደ እናንተ የመጣሁት እጅግ በጣም ባስቸኳይ መልእክት ነው። ሰኞ ሌሊት ለማክሰኞ ማንጊያ ከሌሊቱ 9 ሰዓት በጸሎቴ ሰዓት ልጸልይ ስነሳ ጌታ እንደዚህ የሚል ድምጽ አሰማኝ። ሰምታችሁ እንዳልሰማ አይታችሁ እንዳላየ አትሁኑ፣ ታመልጡ ዘንድ ጸልዩ፣ ትተርፉ ዘንድ ጸልዩ ብሎ ጌታ ተናገረኝ። ሊሆን ያለ ሊሆን ግድ ነው። ሊሆን ያለ ሊሆን ግድ ነው። ምልክቱን ለማየት ግድ ነው። ሰዎች እንዳይጎዱ ጸልዩ። ሰዎች እንዳይጎዱ ጸልዩ። ጥፋት እንዳይሆን ጸልዩ። ሞት እንዳይሆን ጸልዩ። ለቅሶ እንዳይሆን ጸልዩ። ዋይታ እንዳይሆን ጸልዩ። ጸልዩ። አንዳንድ ሰው ምልክት ካላየ ስለማያምን ጸልዩ። ስለ ሀገራችን ኢትዮጵያና ስለ ተለያዩ ዓለማት በተናገረኝ 6 መልእክት መካከል አንዱ ስለ አፋር ክልል ነው። እንደገና አሁንም ሰኞ ለማክሰኞ ዕለት ማንጊያ ከሌሊቱ 9 ሰዓት ይህንን ድምጽ አሰማኝ። ወገኖቼ በማስተዋል እንጸልይ። እግዚአብሔር ጸልዩ ሲል ሊያሻግረን ነው። ጸልዩ ሲል ሊሆን ያለ ነገር አለ ማለት ነው። ሊሆን ያለ ሊሆን ግድ ነው። ምልክቱ ለማየት ግድ ነው ስትል ነብይቷ የተናገረችው ትንቢት ጊዜን ቆጥሮ ተፈጽሟል። ጌታ እግዚአብሔር በዓለማችንም ሆነ በምድራችን ስለሚሆኑ ነገሮች ሁሉ አስቀድሞ በነቢያቱ አንደበት ስለመናገሩም ነው። በነቢያት አንደበት የሚናገረው ጌታ እግዚአብሔር በሀገራችንም ሆነ በምድራችን ስለሚሆኑ ነባራዊ ሁኔታዎችም አስቀድሞ ጥንቃቄ እናደርግ ዘንድም ልቦናችንን እንድንመልስ በርካታ ትንቢቶችን ከዚህ ቀደም ተናግሯል። እነዛ ትንቢቶችም ሆነው ተመልክተናል። ስለ ሀገራችንና ዓለም አቀፍ በርካታ ትንቢቶችን ከሰማዩ ጌታ እግዚአብሔር ተቀብላ በመናገር የምትታወቀው ነብይት ሜሮን ድንበሩ ደግሞ ከቅርብ ጊዜ በፊት የተናገረችው ትንቢትም እውን ሆኖ ስለመፈጸሙ ተመልክተናል። ነብይቷ ከጌታ እግዚአብሔር ዘንድ ተቀብላ የተናገረችው ትንቢት ምን ነበር፣ የትና እንዴትስ ተፈጸመ የሚለውን እንዲሁ በመረጃችን ይዘናል። በቆይታችሁም ታደምጡታላችሁ። በሌላኛው መረጃችን የሁሉንም ሰው ደጅ የሚያንኳኳው ሞት አመጣጡ ድንገት ቢሆንም አንዳንድ ሰው ላይ የሚመጣበት አኳኋን ግን ከድንገትም በላይ ያስደነግጣል። ያልታሰበውን አከናውኖም እጅግ ልብን ይሰብራል። ሀገር ሰላም ብሎ የሚኖር ሮጦ ያልጠገበ የ16 ዓመት ታዳጊም ያልታሰበ ነገር ገጥሞታል። የእግዚአብሔር የቁጣ ጣት አልበቃ ያላት ጎፋ ዛሬም አሳዛኝ ዜና አሰምታለች። የ16 ዓመት ታዳጊ በጭካኔ ህይወቱን አጥቷል። ከሞቱ አሟሟቱ የከፋበት የታዳጊም የጭካኔ ድርጊትም በከተማዋ አደባባይ ላይ ተፈጽሞበታል። ጉዳዩ ምን ይሆን? የታዳጊ ለጭካኔ ግድያ ያበቃውስ ምንድነው? የሚሉትን በዝርዝር መረጃችን ይዘንላችኋል። በቆይታችሁ ታደምጡታላችሁ። በስተመጨረሻም በቤተ ክርስቲያን የበላይ አባቶች እየተፈጸመ ያለው የግፍ እጅግ ተበራክቷል። የካውንስሉና የመካነ ኢየሱስ ቤተ ክርስቲያን ፕሬዝዳንት የሆኑት ቄስ ዮናስ ሲገዙ ተባባሪነት የተፈጸመው ተግባርም የወንጌል አማኙን ያስቆጣም ሆኗል። ሐሰተኛ ነቢያትን የግብረ ሰዶም አጽዳቂዎችን ከካውንስሉ ጋርም በጥቅም ትስስር የሚደረጉ ጉዳዮችን በተመለከተም እውነቱን አፍርጦ የሚናገር ግለሰብ ላይ የፈጸሙ ሴራም እጅግ ያሳፍራል። ቤተክርስቲያን ወዴት እየሄደች ይሆን? ጉዳዩን በዝርዝር ይዘናል። እንዲሁ በቆይታችሁ ታደምጡታላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ እጅግ ልብ የሚሰብርና አሳዛኝ ክስተት በጎፋም ሆኗል። የጎፋ ዞን የ16 ዓመት ታዳጊ በጭካኔ ህይወቱን አጥቷል። የ16 ዓመት ወጣት አቡሽ ሰለባ የሆነበት አሳዛኝ ክስተትም ከ2 ቀን በፊት ምሽት ወደ 1 ሰዓት ገደማም በደቡብ ኢትዮጵያ በጎፋ ዞን በቶ ከተማ አደባባይ አካባቢ እጅግ አሳዛኝና ልብ ሰባሪ የሆነ የጭካኔ ድርጊት ተፈጽሟል። ተመስገን ጌታቸው ወይንም አቡሽ የተባለ የ16 ዓመት ወጣት ገና በለጋ እድሜው ምንም ሳይጠብቅ በአሰቃቂ ሁኔታ ህይወቱን እንዲያጣም ተደርጓል። እንደተዘገበውም የአሳዛኝ ግድያ በዋናነት ቂም በቀል በሚል ስምም በሚታወቀው አሮጌና አውዳሚ ባህላዊ ግጭት ምክንያት ነው። የአያትና ቅድመ አያት ጥፋትን ምክንያት በማድረግ ምንም በማያውቀው የ16 ዓመት ልጅ ላይ እንዲህ ያለም የጭካኔ ድርጊት መፈጸም ከሰብአዊነት የወጣ በፍጹም ተቀባይነት የሌለው የህሊና መታወር ነው። ይህ ድርጊት ለበቀልና ለጥላቻ የሚደረግ የሰው ሕይወት መስዋዕትነት መቆምም አለበት። በህግም ሆነ በሃይማኖት የሰው ሕይወት ቅዱስ ሲሆን እንዲህ አይነት አረመኔያዊ ግድያዎችም በግልጽ የወንጀል ድርጊቶችም ናቸው። የሀገሪቱ የህግ አካላት ለተመስገን ፍትህ እንዲያገኙም በጥብቅ እንዲሰሩም ጥሪም ቀርቧል። ኢትዮጵያ የብዙሃነት የመከባበር ሀገር እንደመሆኗ መጠንም እነዚህ ኋላ ቀርና ሰላምን የሚነሱ ልማዶችም በአንድነት በመቃወም ልጆቻችንን የተሻለ ሰላማዊ የወደፊት እድል መፍጠርም የኛም ድርሻ መሆኑን በመገንዘብም ከእንደዚህ አይነት አሳፋሪና ጸያፍ ተግባር እንቆጠብ።
ለወጣት ተመስገን ጌታቸው ወይንም አቡሽ ወላጆች፣ ቤተሰቦችና ወዳጆች በሙሉ ልባዊ መጽናናትን በሚዲያችን ስም ተመኘን። ድምጻችንን በማሰማትም የአሳዛኝ ተግባር እንዲቆምና ፍትህ እንዲሰፍንም የበኩላችንን እንወጣ። አስከትለን ወደ ያዝንላችሁ መረጃችን ስናልፍ በቤተ ክርስቲያን የበላይ አባቶች እየተፈጸመ ያለው የግፍ እጅግ ተበራክቷል። የካውንስሉና የመካነ ኢየሱስ ቤተ ክርስቲያን ፕሬዝዳንት የሆኑት ቄስ ዮናስ ይገዙ ተባባሪነት የተፈጸመው ተግባርም የወንጌል አማኞችን ያስቆጣም ሆኗል። ሐሰተኛ ነቢያትን፣ የግብረ ሰዶም አጽዳቂዎችን ከካውንስሉ ጋርም በጥቅም ትስስር የሚደረጉ ጉዳዮችን በተመለከተ እውነታውን አፍርጦ የሚናገረው ግለሰብ ላይ የፈጸሙት ሴራም እጅግ ያሳፍራል። ይህ ተግባርም ለረጅም ጊዜ በአፋን ኦሮሞ በአገልግሎት እንዲሁም በወንጌል አማኞች ቤት የስሁት ትምህርቶችን፣ ሐሰተኛ ነቢያትን፣ የግብረ ሰዶም አጽዳቂዎችን ከካውንስሉ ጋር በጥቅም ትስስር የሚደረጉ ጉዳዮችን፣ ተገቢ ያልሆነ አካሄዶችን ከኢሬቻ ጋር በተያያዘም የወንጌል አማኝ ለሆኑት የአካባቢው ተወላጆችም መልእክቶችን በመንገር በኦሮምኛና በአማርኛ እንደ እግዚአብሔር ቃል በማውገዝ በማጋለጥ የሚታወቀው ወንድም ተመስገን ለሜሳን በቄስ ዶክተር ዮናስ ይገዙ በቄስ ዶክተር ላሊሳ በካውንስሉ ሰዎች ተባባሪነትም በፖሊስ ቁጥጥር ስር እንደዋሉትም ተሰምቷል። ታዲያ እንዲያለ አሳፋሪ ተግባርም በመሪዎችና በቤተክርስቲያን እንደዚህ ከወንጌል የተጣላና ዓለማዊ አካሄድን እያስተናገዱ ያሉበትን ሁኔታ መመልከትም እጅግ ልብን ይሰብራል። ስለ ወንጌል የሚሞግቱትን መክሰስ ማሳሰር ከተጀመረ በእነዚህኞቹ በወንጌል አማኞች ታሪክ ገና ብዙ ማየታችን አይቀሬ ነውና እንዲያሉ ተግባራቶችን ከወዲሁ እንድትቃወሙ ስንል መልእክታችንን ማድረስ ወደድን። አስከትለን ወደ ያዝንላችሁ መረጃችን ስናልፍ ጌታ እግዚአብሔር በዘመናት መካከል በነቢያት አንደበት ይናገራል። እነዚህ ነቢያቶችም ከእግዚአብሔር ያደመጡትን ቃል ለሕዝቡ በማስተላለፍ ሕዝቡ ልቦናውን መልሶ ወደ ጌታ ይመጣ ዘንድም በእውነቶቹ ላይ ጸሎት እንዲያደርግም መልእክቱን ያጋራሉ። ሆኖም ግን በርከት ያሉ ትንቢቶችን ስለ ሀገራችንም ሆነ ስለ ምድራችን አልፎ ተርፎም ዓለምን በተመለከተ ትንቢታዊ መልእክቶችን በነቢያቶች አንደበት ቢነገሩም እኛ ግን ልቦናችንን መመለስ ባለመቻላችን እነዛ ትንቢቶች ተፈጽመው እውን ሆነው ሐዘናችን እየበዛ ይገኛል። ስለ ሀገራችን በርከት ያሉ ትንቢቶችን ከሰማዩ ጌታ እግዚአብሔር ተቀብላ በመናገር የምትታወቀው ነብይት ሜሮን ድንበሩም ከቅርብ ጊዜያት በፊት የተናገረችው ትንቢት እውን ሆኖ ስለመፈጸሙ ተመልክተናል። ነብይቷ ከጌታ እግዚአብሔር ተቀብላ የተናገረችው ትንቢት ሊሆን ግድ ነው፣ ምልክቱን ታያላችሁ፣ የሰው ነፍስ እንዳይጠፋ ጸልዩ ስትል ትንቢቷን ተናግራ ነበር። ነብይት ሜሮን ድንበሩም ከጥቂት ጊዜያቶች በፊት የተናገረችው ትንቢት እውን ሆኖ መመልከታችን ልብ እንድንልም ያደርጋል። አደጋው ከመፈጠሩ በፊት ከጌታ እግዚአብሔር ዘንድ የሰማችውን ቃል ነብይት ሜሮን ድንበሩ እንዴት ነበር የተናገረችው፣ ስለ ሁነቱስ እንዴት ገለጸች የሚለውንም ከአንደበቷ አድምጠን በድጋሚ ከኔ ጋር የምንገናኝ ይሆናል። ሰላም ለእናንተ ይሁን። ይህንን መልእክት የምትከታተሉ ሁላችሁም የክርስቶስ ኢየሱስ ሰላምና ጸጋ ይብዛላችሁ። እህታችሁ ሜሮን ድንበሩ ነኝ። ክብር ለአምላካችን ለእግዚአብሔር ይሁን። ዛሬ ወደ እናንተ የመጣሁት እጅግ በጣም ባስቸኳይ መልእክት ነው። ሰኞ ሌሊት ለማክሰኞ ማንጊያ ከሌሊቱ 9 ሰዓት በጸሎቴ ሰዓት ልጸልይ ስነሳ ጌታ እንደዚህ የሚል ድምጽ አሰማኝ። ሰምታችሁ እንዳልሰማ አይታችሁ እንዳላየ አትሁኑ። በአፋር ክልል ላይ እየተከሰተ ባለው የተፈጥሮ አደጋ ጸልዩ፣ ታመልጡ ዘንድ ጸልዩ፣ ትተርፉ ዘንድ ጸልዩ ብሎ ጌታ ተናገረኝ። ወገኖቼ ከዛሬ 2 ዓመት በፊት በሐዋሳ የድል ብስራት ወንጌል ዓለም አቀፍ ቤተክርስቲያን ላይ ይህ መልእክት እግዚአብሔር ሲናገር ነበር። በዛን ወቅትም አጥብቀን እንድንጸልይ መሬት ለሁለት ሲከፈል አይቻለሁ። መሬት ኢትዮጵያ ውስጥ መሬት ለሁለት ሲከፈል አይቻለሁ። ሲከፈላየው መሬት ሲከፈል ክፍት ሲላየው ሲከፈል እጆቻችንን አንስተን እንጸልያለን። መሬቱ ሲከፈላየው እንጸልይ። በኢትዮጵያ ላይ የትኛውም ክፉ ነገር እንዳይከሰት፣ የትኛውም የተፈጥሮ አደጋ እንዳይከሰት ጸልዩ። ራባዲያስ ሊሆን ግድ ነው። ምልክቱን ለማየት ግድ ነው። ሰዎች እንዳይጎዱ ጸልዩ። ጥፋት እንዳይሆን ጸልዩ። ሞት እንዳይሆን ጸልዩ። ለቅሶ እንዳይሆን ጸልዩ። ዋይታ እንዳይሆን ጸልዩ። አንዳንድ ሰው ምልክት ካላየ ስለማያምን ጸልዩ። ኢትዮጵያ ውስጥ መሬት ለሁለት ሲከፈል አሳይቶኝ የመሬትም መንቀጥቀጥ ሲሆን አሳይቶኝ በዛ ሰዓት ላይ እግዚአብሔር አብዝታችሁ ጩሁ፣ ጸልዩ እያለ እየተናገረ ነበር። ይህንን መልእክትም በጉባኤ ላይ ተናግሬ ህዝብ ሁሉ እንዲጸልይ ጥሪ አቅርቤ ነበር። እንደገና በህንድ ሆስፒታል ሕክምና ላይ ያለው
ድጋሚ ጌታ ከአንድ ዓመት ከምናምን በፊት ስለ አፋር ክልል ጸልዩ የሚል ድምፅ አሰማኝ። ለሶስተኛ ጊዜ ከመስከረም 9 ጀምሮ ለ3 ወር በሳውዝ አፍሪካ በጽዮን ተራራ ላይ በምጸልይበት ሰዓት ድጋሚ ስለ ሀገራችን ኢትዮጵያና ስለ ተለያዩ ዓለማት በተናገረኝ 6 መልእክት መካከል አንዱ ስለ አፋር ክልል ነው። እንደገና አሁንም ሰኞ ለማክሰኞ ዕለት ማንጋ ከሌሊቱ 9 ሰዓት ይህንን ድምፅ አሰማኝ። ስለዚህ ወገኖቼ ሁላችንም በያለንበት ይህንን መልእክት የምንሰማ ከኢትዮጵያ ውጪ ያላችሁ ቅዱሳኖች ይህንን መልእክት የምትሰሙ ባላችሁበት በዚህ ሰዓት አጥብቃችሁ ስለ ሀገራችን ኢትዮጵያ እንድትጸልዩ በአፋር ክልል ላይ እየተከሰተ ባለ የተፈጥሮ አደጋ አጥብቃችሁ እንድትጸልዩ ደግሞ አጠቃላይ ስለ ምድራችን ኢትዮጵያ በዚህ ሰዓት እንድትጸልዩ ጥሪ አቀርባለሁ። በሀገራችን ኢትዮጵያም ያላችሁ ቅዱሳኖች እጅግ በጣም ስለ ሀገራችን ኢትዮጵያ በጸሎት እየተጋችሁ ያላችሁ አባቶች፣ እናቶች፣ የቤተ ክርስቲያን መሪዎች እኔ ጌታ የተናገረኝን መልእክት በታላቅ ትህትናና ፍቅር ተያይዘን እንጸልይ። የእግዚአብሔርን ፊት እንፈልግ ወገኖቼ፣ በማስተዋል እንጸልይ። እግዚአብሔር ጸልዩ ሲል ሊያሻግረን ነው። ጸልዩ ሲል ሊሆን ያለ ነገር አለ ማለት ነው። ስለዚህ አጥብቀን እንጸልይ። ከዚህ በፊትም እግዚአብሔር በሚናገረን መልእክቶች እንደዚህ ጥሪ አቀርብ ነበር። ምክንያቱም በተለያየ ዓለማት ያላችሁ ጥሪ ሰምታችሁ በርካታ የምትጸልዩ ቅዱሳኖች እንዳላችሁ አውቃለሁ። ዛሬም በጌታ ፍቅር እጠይቃችኋለሁ፣ በዚህ መልእክት ዙሪያ አጥብቀን እንጸልይ። ጌታ በዚህ ወቅት ላይ እንድንጸልይ ፈልጓል። በተለያየ ዓለማት ሆናችሁ ይህንን መልእክት የምትሰሙኝ ባላችሁበት ሆናችሁ ጌታ በዚህ ሰዓት እንድንጸልይ ፈልጓልና ስለ ሀገራችን ኢትዮጵያ ስለ አፋር ክልል አጥብቃችሁ እንድጸልዩ በጌታ ፍቅር ጥሬን አስተላልፋለሁ። እወዳችኋለሁ። ጸጋ ከእናንተ ጋር ይሁን። እግዚአብሔር ይባርካችሁ። እግዚአብሔር ሀገራችንን ኢትዮጵያ ይባርክ። ሆኖም ግን ይህ ትንቢት ሰምቶ ልብ ያላልነበረምና እንዳለችው አልቀረም። በአፋር ክልል ከፍተኛ የመሬት መናድ ገጥሞ በንብረትና በሰው ላይ ጉዳት ማድረሱ ተገልጿል። በርካቶችም ከአካባቢው ተሰደዋል፣ ህይወታቸውን ያጡ እንዳለም ተገልጿል። በጉዳዩ ላይ መንግስት እንዳወጣው መረጃ ከሆነም የመሬት መንቀጥቀጥ በአፋር ክልል ባራህሌ ወረዳ የሰውትና ንብረት ጉዳት ማስከተሉን ገልጿል። የ12 ዓመት ልጅ ህይወቱ እንዳለፈ ከ43000 በላይ ሰዎችም ቤት አልባ መሆናቸው ተገልጿል። በትላንት ምሽት በአፋር ክልል ሰሜናዊ ዞን ባራህሌ ወረዳ በተከሰተው ኃይለኛ የመሬት መንቀጥቀጥ ምክንያትም በሰው ህይወትና በንብረት ላይ ከባድ ጉዳት መድረሱ ተነግሯል። የደረሰው ጉዳትም አሳሳቢ መሆኑ ተገልጿል። የወረዳው ዋና አስተዳዳሪ አቶ አሊ ሁሴን እንደገለጹትም ያደጋው ሰለባ ሆኖ የ12 ዓመት ልጅ ህይወቱም አልፏል። የቆሰሉ ሰዎች በተጨማሪም 6 ሰዎች ላይ የአካል ጉዳትም ደርሷል። የበቡሬና አስጉሊ ቀበሌዎችም በርካታ ቤቶች በሙሉ ፈርሰዋል። በመሬት መንቀጥቀጡ ሳቢያም 43456 የሚደርሱ ሰዎችም ቤታቸውን በመውደማቸው ያለ መጠለያ ቤት አልባም ሆነው መቅረታቸውን አስተዳዳሪው አስረድተዋል። ዋና አስተዳዳሪው አሁን ላይ ለተጎጂዎችም አስቸኳይ ድጋፍ ለማድረግም ጥረት እየተደረገ መሆኑን ገልጸዋል። ቤተሰቦቻቸው ላጡ ጉዳት ለደረሰባቸው ወገኖች ሁሉም መጽናናትን በመግለጽም የክልሉና የፌዴራል መንግስት እንዲሁም የሰብአዊ እርዳታ ድርጅቶችም ለተጎጂዎች አስፈላጊውን የመጠለያና የምግብ የሕክምና ድጋፍም በፍጥነት እንዲደርስም ጥሪም ቀርቧል። ታዲያ ነብይት ሜሮን ድንበሩም ከጥቂት ጊዜያቶች በፊት ስለሚፈጠረው የተፈጥሮ አደጋ የተናገረችው ትንቢት እውን ሆኖ መመልከታችን ልብ እንድንልም ያደርጋል። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ የያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ